እንዲሳካለት እመኛለሁ ግን ነገ አይደለም ያለው ሉዊስ ኤንሪኬ ነው። የፔዦ አሰልጣኝ ሉዊስ ኤንሪኬ ቡድኑ ነገ የአርሰናልን ጨዋታ ለማሸነፍ መዘጋጀቱን ከጋዜጠኞች ጋር በነበረው ቆይታ ገልጿል። ይሄ አሰልጣኝ ታዲያ ሉዊስ ኤንሪኬ ምንድነው ያለው? ግማሽ ፍጻሜ ነው ያለ ነው ስለሚገባን ነው። የመጀመሪያውን ዙር አሸንፈናል፣ ነገም አላማችን ሁለተኛውንም ዙር እንዲሁ ማሸነፍ ነው ሲል ነው የተናገረው። አርቴታ እንዲሳካለት ታዲያ እመኛለሁ፣ ነገር ግን ነገ አይደለም። የመጀመሪያውን ጨዋታ ውስብስብ ነበረ፣ ነገር ግን ደግሞ ነገም ያንን ተመሳሳይ እናደርገዋለን። ከመጣሁ ጀምሮ ለደጋፊዎች ውብ እግር ኳስን ለማስመልከት ፈልጌ ነበረ እና ፔዤ ለፍጻሜ እንዲደርስ ነው የምፈልገው። ባርሴሎና ወይም ኢንተር ሚላን ማንም ቢያልፍ ግድ አይሰጠኝም ሲል ነው ሉዊስ ኤንሪኬ እንዲሁ ሐሳቡን የሚገልጸው። በማጥቃትና በመከላከል ረገድ ምን ማሻሻል እንደምንችል ከቡድኑ ጋር በደንብ ተነጋግረን ተዘጋጅተንበታልም ብሏል ሉዊስ ኤንሪኬ። ታዲያ ክቫራትስኬሊያ ወጣት ቢሆንም ልምድ አለው። እሱ በሚያሳየው አቋምም ቢሆን አኩርቶኛል። እዚህ ከኳስ ጋርም ሆነ ከኳስ ውጪ መፎካከር መቻል አለብን ሲል ነው እንግዲህ የፔዤ ዋና አሰልጣኝ እንዲሁ ሉዊስ ኤንሪኬ የተናገረው። ከዛ ባለፈ እንግዲህ ስለ ዴምቤሌ እንዲሁ በርካታ መረጃዎች ሲሰሙ ነበረ። ኦስማን ዴምቤሌ በቀጣዩ ጨዋታ አይገባም ሲባል ነበረ። ነገር ግን ደግሞ ዴምቤሌ ለአርሰናል ጨዋታ ዝግጁ ነው የሚሉ መረጃዎች ደግሞ ዛሬ ወጥተዋል። ታዲያ የፈረንሳዩ ክለብ ፔዤ የፊት መስመር ተጫዋች የሆነው ኦስማን ዴምቤሌ ለነገው የአርሰናል ጨዋታ ዝግጁ መሆኑን እንዲሁ ሉዊስ ኤንሪኬ ተናግረዋል። ከዛም ባለፈ ለነገው ጨዋታ ዝግጁ ነው፣ በጨዋታውም ይሰለፋል ሲል ነው እንግዲህ ያረጋገጠው። ይሄ ለአርሰናል ትልቅ ስጋት ሊሆን ይችላል። በተለይም ደግሞ የቱ ጋር እንደሚሰለፍ ራሱ እርግጠኛ ስላልሆንን ማለት ነው። ባለፈው ለምሳሌ በፎልስ ናይን ቦታ ላይ ነበር ተሰልፎ የተጫወተው ኦስማን ዴምቤሌ። ባለፈው ሳምንት በተደረገው የመጀመሪያ ዙር ጨዋታ ታዲያ ጉዳት አጋጥሞትም ነበረ። ነገር ግን ደግሞ በነገው ጨዋታ ላይ ሊሰልፍ ይችላል የሚሉ መረጃዎች ወጥተዋል ማለት ነው። ነገ ምሽት 4 ሰዓት ላይ ከአርሰናል ጋር የሻምፒዮንስ ሊግ የመልስ ጨዋታውን ፔዤ ያደርጋል። ዴምቤሌም ይገባል የሚል ሐሳብን ነው እንግዲህ አሰልጣኙ የተናገረው። ለማንኛውም የእናንተ ሐሳብ ምንድን ነው? የፔዤ እና የአርሰናል ጨዋታ ስንት ለስንትስ ሊጠናቀቅ ይችላል? ሐሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። መልካም ጊዜ። ፎሎ በማድረግ ቤተሰብ እንሁን። ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። መልካም ጊዜ። መቻችሁ